በመጀመሪያ ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ ፍሬም? እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው። እኔ ሲጀምረኝ ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ? በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔን ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደለ? ያንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው። አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም። በቃ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረግም። ምን ማለት ነው? እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ። ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ። ካሁን በኋላ አብርሃምም አጠገብ እንድትደርሺ አልፈልግም። ቆይ አብርሃም በእግዚአብሔር እሺ አታድርገው፣ ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓቱስ ብዬ ጠየቅኩህ እንድትመልስልኝ አይደለም፣ ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም። እግዚአብሔርን እኔ ብሩ አሳስቦኝ አይደለም። ታውቃለህ፣ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ። ኦኬ፣ ሰላም ውድና የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬም እንግዲህ ያው ተመልሰን በአንድ ሀሳብ ወደ እናንተ መተንላችኋል። አብርሽ ሰላም በላችሁ። እሺ፣ ሰላም እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እና ደህና ነን ሁላችንም። እናንተ እንዴት ናችሁ? ያው ብዙ ነገር እያሰባችሁ ነው፣ ብዙ ነገርም እየተወራ ነው። ብቻ ያው አላቅም። አሁን ላይ ግን ብዙ ነገራቶች ግልጽ እየሆነላችሁ ይመስለኛል። እናንተ ብዙ ነገር እያላችሁና ብዙ ነገር እየገመታችሁ ነበር፣ ግን ማንኛውም ነገር እንደምትገምቱትና እንደምታስቡት አይደለም። ትላንትና ያው ብዙ ነገራቶች ተፈጥረዋል። አብርሽ ከኛ ነጥለው ከሩታ ነጥለው ሌላ ቦታ ወስደውት ነበር፣ ግን ዳኒ ያው ብዙ ችግር ለመፍጠር ፈልጎ ነበር። እኔና ሩታ ደርሰን አብርሽ ያው ወደ ቤቱ ተመልሷል ማለት ነው፣ ወደ ሩታ ተመልሷል። በዚህ ልክም ሰውን ማስጨነቅ ለምን እንደፈለጋችሁ አልገባኝም። አብርሃምን በግድ ሌላ ነገር ውስጥ ማስገባትም እኔ መስሎ አልታየኝም። ምክንያቱም አብርሃም ጤነኛ ነኝ ያለው ነው፣ ሰላም ነኝ ያለው ነው። ከዚህ በላይ ምን እንደምፈልጉ አላውቅም። ወይስ ከሰው ልጅ ጋር መደባደብ አለበት፣ ማውራት መጮህ አለበት? በቃ ሰላሙን ከመረጠ እኮ ለሰላሙ ነው ሞተው ያለብን። ብቻ እኔ ይህንን ስላናደዳችሁኝ ነው ለእናንተ ሀሳብ ልሰጥ የመጣሁት። ዋናው ግን ዛሬ የመጣ ነው ስለ ሄርሜላ ነው። ትናንትና ሄርሜላ ብዙ ነገር እያለች ነበር፣ አብርሃምን ለራሷ ለማድረግ ብዙ ነገር እያለች ነበር። ካሁን በኋላ ግን ሁሉም ነገር ይበቃል። አብርሃምንም በዚህ ጋር መታ ማስጨነቅ የለበትም። በቃ እሱ የራሱን የሆነ ምርጫ መርጧል። ትዳሬን መርጫለሁ ብሏል። በቃ ከትዳር አጋሩ ጋር እኮ በሰላም ኑሮን መኖር ይችላል። በዚህ ልክ እናንተም መበጥበጥ አስፈላጊ አይደለም። በቃ ለፍላጎቱና ለደስታውን መተው ነው የሚሻለው ማንኛውም ነገር ማለት ነው። እና ዛሬ ሄርሜላን ጠርተናታል። ካሁን በኋላ የሷ ቅራቅሙም ሆነ የሷም ሌላም ነገርም ስለማያስፈልግ ይኸው እዚች ጋር የእጅ ሰዓት አለ። ይሄ የእጅ ሰዓት ሁላችሁም ታውቁታላችሁ። ብዙ ነገር የተባለበትና ብዙ ነገር የተደረገበት ነገር ነው። ስለዚህ ይሄ ሰዓት ካሁን በኋላ አብርሃም ጋር መቆየት ስለማያስፈልግ ለባለቤቱ ለራሷ ለሄርሜላ ልንሰጣት ነው። ሌላው ደግሞ ካሁን በኋላ አብርሃም ጋር እንዳትደርስ ችግር እየፈጠረች ስለሆነ እንዳትደርስ ልናስጠነቅቃት ነው የመጣነው። አብርሃም መናገር ያለበት ነገር ራሱ ይናገራል። ከዚህ በፊትም ተናግሯል። ግን ደግሞ እሷ አምና መቀበል አልቻለችም። አልፈለግሽም ብሏታል። ያ ነገር አምና መቀበል አልቻለችም ነው። ስለዚህ ሰዓቱንም እንመልስላታለን። ካሁን በኋላ አብርሃም አጠገብ እንድትደርስ አስጠንቅቀን እንዳትደርስ አስጠንቅቀን እነግራታለን። እንግዲህ ቤተሰቦች ይሄ ነገር ስንላችሁ ያው እናንተ ብዙ ነገር እያሰባችሁ ሊሆን ይችላል፣ ብዙ ነገር ልትሉ ትችላላችሁ። ግን እኔ በፍላጎቴ ከዚህ በፊትም ነግሬያችኋለሁ፣ አብርሽና ሩታ አንድ ላይ እንዲሆኑ ነው። ያ ነገር ደግሞ ተሳክቶልኛል። አሁን ላይ በጣም ደስተኛ ነኝ። አብርሃም እንደዚህ መሆኑ እንዴት ያስደስታል ምናምን ልትሉ ይችላላችሁ። ግን አብርሃም ምንም አልሆነም፣ ሰላም ነው አብርሽ ሁሉም ነገር ሰላም ነው። በቃ ያው እንደምታዩት ሁሉም ነገር ሰላም ነው። ሌላ ኢሹ ሌላ ነገር ባታረሱና ባትፈጥሩ እናንተም ይሻላችኋልና ዛሬ ለዚህ ሀሳብ ነው የመጣንላችሁ። ሄርሜላም ሆነች ማንም ሰው ሌላም አጃቢ ሊሆን ይችላል አብርሃም ጋር እንዳትደርሱ። በቃ ዛሬ መጨረሻ ነው። ሌላ ቪዲዮ ሁላ ባንሰራ ደስ ይለኛል፣ ወይም ደግሞ ሌላ ቀን ከሄርሜላ ጋር ባንገናኝ ደስ ይላል። አብርሃም ምርጫውን መርጧል። ለምርጫው መቶ ነው ያለብን እና ያው እሷም መታለች። አብርሽ መናገር ያለብን ነገር በግልጽ ተናገራት። አትፍራ። ምንም የሚያስፈራ ነገር የለም። ማውራት ያለብን ነገር በግልጽ አውራ። እኔም አጠገብህ ነኝ።
ሄርሜላ አንዴ ነው ወደዚህ ነው ሻውሪ ነይ አንዴ ወደ ኖ እሺ አንዴ ላውራው በእግዚአብሔር እንዴት ነህ ደህና ነህ አለክ እንዴት ነህ ሰላም ሄርሜላ ወይ እያወራሁሽ ነው አይደል አዎ ግን ስለዚህ ነው እዚች ጋር እኮ እያልኩሽ ነው ወይ ራቅ ብለሽ አውሪኝ እሺ በዚህ ጋር አወራዋለሁ እንደዚህ መሆንም አይጠበቅብሽም በመጀመሪያ ደረጃ እሺ እንደዚህ ማቀፉም ሆነ መተቃቀፉም ምንም አይሰራልሽም ይሰማሽ ነው ስለዚህ ዛሬ ለአንድ ነገር ነው የጠራንሽ ሌላ ነገር ምንም ልናወራሽ አይደል የመጣነው ቁርጥሽን አውቅሽና ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችይ ነው የመጣነው አብርሽም ሊያወራሽ ይፈልጋል በተለይ ደግሞ እኔ ላወራሽ እፈልጋለሁ ምንድነው እሱ ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው አብርሃም ኦሬዲ ምርጫውን መርጦ እየኖረ ነው አንቺ ግን እየመጣሽ ብዙ ነገር እያልሽ ነው ልጁንም እያስጨነቅሽው ነው በግድ የኔ ይሁን እያልሽው ነው ስለዚህ ከዚህ በላይ እሱም ማስጨነቅ የለብሽም እሱም መጨነቅ የለበትም ከዚህ በላይ ስለዚህ አንቺም የራስሽን ባለፈው ዕለት አግኝቼሽ ነግሬሻለሁ ግን ደግሞ አሁንም ልታዳምጪኝና የራስሽን ፍላጎት ብቻ ነው እያደረግሽ ያለሽው ስለዚህ በመጀመሪያ ካሁን በኋላ ያንቺ ቅራቅሙም ሆነ ያንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንግዲህ ማለት ነው እንዴ ማውለቃችሁ ሳይንስ ለምንድን ነው ለኔ የምትመልስልኝ በአክብሮት እንግዲህ ስጦታ ይመለሳል እንዴ ፍሬም እናንተ ስጦታ ካንገቱ ላይ ነው ያወጣችሁት ስለዚህ ያንቺ ሰዓት ምንም ማያደርግለትም እንጂ እንዴ ስንት ጊዜ ያደረገው ስጦታ ነው እኔ ሲጀምረኝ ስጦታ አልፈልገውም አብርሃም አንተን እንዲመለስ ያደረግከው እንዴ እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን እንድትመልስልኝ ነው እንዴ በቃ ካሁን በኋላ ያንቺ ቅራንቅቡም ሆነ ያንቺም ስጦታ ለአብርሃም አያስፈልገውም ስለዚህ ሰዓትሽን ይዘሽ ሂጂ በቃ ወይ አንዴ ፍሬም ስማኝ እኔ ሰዓቱስ ብዬ ጠየቅኩት እኮ የኔ ሰዓት አውልቆ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው ገባህ አይደለ ያንቺ ነገር አያስፈልገውም ግልጽ አይደለም እንዴ እያወራን ያለ ነው አብርሃም የሷ ነገር ያስፈልጋል ካሁን በኋላ አያስፈልገውም በቃ ለምን አብርሽ ቆይ ስጦታ ነው አይደል እንዴ ስጦታ አሁን ለኔ ሰጠኝ ስጦታ እንደዚህ ላንተ መመለስ አለብኝ ስለጣላን ብቻ አብርሽ ደህና አይደለህም በጣም ልረዳህ እየሞከርኩ ነው ያለሁት ራሴንም በጣም ለመቆጣጠር እየሞከርኩ ነው ያለሁት ግን ደግሞ እኔ ማስታወሻ ነው ምን ቢሆን ስጦታ ገባህ አይደለ ስለምወድ ስለማፈቅር ነው ይገባሃል ወይም ደግሞ ከዚህ ምናልባት ከዚህ በላይ ስላላደረኩልህ ሊሆን ይችላል እኮ ከዚህ በኋላ ስለማላረገው እኔ ጋር ተቀምጦ ምንም አያረግም ምን ማለት ነው እንዴት በቃ ተቀበዩና ሰዓቱን ይዘሽ ካሁን በኋላ ደግሞ ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው በእግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ ያንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም ስለዚህ ከነሰዓትሽም ከነራስሽም ከነስጦታሽንም ሂጂ በቃ ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም አብርሃም በእግዚአብሔር እሺ አታድርገው ቢያንስ አንተ ጋር ይቀመጥ እኔ እኮ ሰዓቱስ ብዬ ጠየቅኩህ እንድትመልስልኝ አይደለም ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም እግዚአብሔር እንደ ብር አሳስቦኝ አይደለም ታውቃለህ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ ኦኬ እንደዚህ በስጦታ ምናምን የሚያዝነው ፈልጊው አይደለም በፍጹም እንደዛ ይዤው አላውቅም እኔ ደግሞ አንድ ነገር ስገዛ ደህና ነገር ገዛው ማለት በስጦታ ወይም በገንዘብ ሊይዘው ነው ማለት አይደለም እኮ ከነ ደህና ስጦታሽ በቃ ሂጂ ሄርሜላ ካሁን በኋላ አብርሃም አጠገብ እንዳትደርሺ እየሰማሽኝ ነው በእግዚአብሔር ፎቶ በቃ እንኪ ያጂ ቆይ እሺ አንዴ አዳምጠኝ ሰዓትሽን ይዘሽ ሂጂ እንጂ ከመጀመሩ ነው ኤፍሬም የሚመለሰው ለምን እንደዚህ የምታስገድደው በእግዚአብሔር አብርሽ ስማኝ አንዴ ይኸውልህ እግዚአብሔርን ስጦታውን አለማድረግ ትችላለህ መብት ነው እኔ ወደኸዋል ብዬ ስላሰብኩኝ ነው ስጦታውን ረጅም ጊዜ እያደረግከው የነበረው አይደል አብርሽ አብርሃም ተወዶ ነበር አይደል እኔ ስጦታውን መመለስ ምን አመጣው አብርሽ ልረዳ እየሞከርኩ ነው አራሳነካ አውሪው ልጁን እንዴ ስነ ስርዓት የለሽም እንዴ እሺ ይቅርታ ስለነካሁት ይቅርታ ግን ደግሞ ይሄን ሰዓት መቀበል አልችልም እኔ ካልተቀበልሽ ወርወረ ነው እንሄዳለን ካልተቀበልሽ ነው አመጣው ስጦታ ብዬ ነው አይደል ስለዚህ አክብረን እኮ እየሰጠንሽ ነው ከሚወረወር እየሰጠንሽ ነው እኔ እኮ አክብሬ ነው የሰጠሁት ኤፍሬም አንተ ብለኸው ነው እንጂ ይሄ ልጅ እንደዚህ አያስብም አብርሃም አንተ ፈልገኸው ነው አብርሃም የእሷ ሰዓትም የእሷ ስጦታ ትፈልጋለህ እና በቃ አልፈልግም አለው ከዚህ በኋላ ሌላ ሰዓት ገዝቻለሁ አድርጌያለሁ እና ደግሞ የሰጠሽኝ ስጦታ ሰጥቶ ይሄ በራሱ ፍላጎት እንደሆነ እኮ እየነገረሽ ነው ስለዚህ እንጂ ሰዓትሽን ይዘሽ እንጂ ሄርሜላ ካሁን በኋላ ደግሞ አብርሃም ጋር መተሽ እንድታስጨንቂውም ሆነ ሌላ ነገር እንድትፈጥሪ አልፈልግም ከአንድም ሁለቴ ተደጋጋሚ እየነገርኩሽ ነው ገብቶኛል ግን ደግሞ እኔ ሰዓት ውስጥ ብዬ ዛን ቀን የጠየቅኩት እየነገርኩህ ነው እኮ መደጋገም አይጠበቅብኝም
ኤፍሬም ሰዓቱ ሲያልኩት የኔ ሰዓት የት ሄደ ምናምን ማለት አይደለም፣ ግን ይሄን ሰዓት ሌላ ሰዓት ማድረጉ ለምን አስፈልገ? እኔ ያንቺ ሰዓት አያስፈልግም እንዴ? ረጅም ጊዜ እጁ ለሚያደርገው ሰዓት ነበረ። ገባህ አይደለ? እስቲ ሌላ ምርጫ አንዳንድ ጊዜ ሊያደርግ ይችላል እንጂ የኔን ሰዓት እንደሚወደው አውቃለሁና ለምን ማውለቅ አስፈልገ? ስጦታዬ ነው። ገባህ አይደለ? እኔ አብርሃም የሰጠኝ ነገር ጥየውም እንካም ብዬ መልሼለት አላውቅም። ሙቀኔ መልሼለት ክፍተት ስላለብን ወይም ደግሞ ዛሬ ላይ እኔ እናንተ አብረን ስላልሆነ ስጦታ መመለስ አይጠበቅብህም። ገና ለገና በውድ ስለተገዛ ማለት ነው። እሺ አብርሽ ነው ያልቀበልም ይሄ ነገር እግዚአብሔርን ልቀበል አልችልም። እሺ እሱማ ጋኖች ካልተቀበልሽው እየነገርኩሽ ነው። ካልተቀበልሽው አብርሃም ስለማያደርገው እዚህ ወርውረ ነው እንሄዳለን። ሰዓቱ ግን ከፈለግሽው እንኪ ባክሮት በእግዚአብሔር የስጦታ ግን እንደዚህ ይደረጋል? አይፈልግም። ካልፈለገው በግድ ነው። እሺ ካልፈለገው አታድርገው፣ በቃ ችግር የለውም። ግን ቢያንስ አንተ ጋር ይቀመጥ። ስጦታ እንዴት ብዬ ነው አንጀቴ ተቀብሎ ስጦታን እንትን ልለው እንዴ? አሁን ያለህበት ሁኔታ እንኳን አንተ ለምራት እየሞከርኩ ነው ያለሁት አይደል? እንዴ አብርሃም ለምን አንደርስታንድ ታደርገኝ አይገባም? አላሳዝንህም? ቆይ የኔ ህይወት አይደለም? እኔ በዛ ሰዓት ጥሩ ታይም ባሳለፍንበት ሰዓት ላይ ምንም ቢሆን ክፉ ደግ አብረን አሳልፈናል አይደል እንዴ? አሁን በእንደዚህ አይነት መንገድ ሰዓቱን ለኔ መመለስና ለኔ እንዴት ነው እኔ ያላቀም? እሺ ዝም ብለሽ እኮ ነው ያወራሽ፣ እየደከምሽ ነው ያለሽ። አንተ አውራኝ አብርሽ። ኤፍሬም ዝም ይበልና ቢያንስ ሰዓት ያወለክበትን ነገር ካልወደድከውም ደግሞ ችግር የለውም፣ ሌላም ገዛልሃለሁ፣ ምንም ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ። እሺ ካንተ አፍስ ነው ንገረኝ። ማውራት እኮ አይጠበቅበትም። አብርሃም እንካ በልስለት። እግዚአብሔር እኔ ስማኛ እንዴ ቆይ በእግዚአብሔር አብርሃም ታው በኢየሱስ ሰዓት ለኔ ምን ይሰራልኛል? እኔ ዛሬ ላይ እንድትሰጠኝ ነው ወይም ደግሞ እኔ በገንዘብ አንተን ለማየት ፈልጌ ነው? ታዲያ ለምን እንደዛ ተሰማክ? ያስፈልገንም ያንቺ ስጦታ እንደዛ በልብለውክ ነው አይደል? እንደዛ ነው አይደል አብርሽ? እሺ ወይ በስትክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለውም፣ ከጎንህ ነኝ። እሺ ሰዓቱን ያወለክበት እኔ በገንዘብ ይዤ ነው? ንገረኝ አብርሽ። አረ ሳናኪ አውሪስ ልጅ። እሺ አለከው። እሺ ንገረኝ። በቃ ሰዓቱ ተቀበልሽ አይደል? ካሁን በኋላ በቃ አትደርሽበት፣ አታስጨንቂው። ልጁንም አይፈልግሽም፣ በግልጽ አማርኛ አልፈልግሽም ብሎሻል አይደል? ስለዚህ አንቺም ከማይፈልግሽ ሰው ጋር በግልጽ አማርኛ አልፈልግሽም አላለኝም። እሺ አንዴ አልፈልግሽም ማለት በላት ሳይሆን አብርሃም የተሰማህን ነው። እሱ በላት ስላለ ሳይሆን የተሰማህን በስትክክል ንገረኝ አብርሽ። የተሰማህን ስሜት ነገራትሽ። በቃ ከሷ አንደበት መስማት ትፈልጊው ነገራትሽ። ቆይ ኖ እሱ ያለህን ነገር ቢያንስ አውራኝ በእግዚአብሔር አብርሃም ታው እኮ ሄዳለሁ። እሺ ነግራ ቆይ አንዴ አዳምጠኛ። እሺ ቢያንስ እንዴ የኔ ህይወት አይደለም እንዴ አብርሃም? ምን ሆነሃል? የኔ ህይወት አይደለም ወይ ንገረኝ። እኔ ወይ ከኔ ጋር በግድ ሁን ወይም ደግሞ ምናምን እያልኩ አይደለም፣ ግን ደግሞ ከኔ ጋር የተለየበት መስመር ትክክል አይደለም አይደል እንዴ አብርሽ? ምን ሆነሃል? እኔ አላሳዝንህም? ከኔ ጋር የጀመርከው ህይወት አይደለም? የኔ ነገር ምንም አያሳስብህም? እሷ የት ናት? እሷ የት ገባች? ምናምን ነገር ምንም አያስጨንቅህም? ለምን በግልጽ አትነግረኝም አብርሽ? ኢየሱስ እሺ ተቀበለኝ። ይሄን ቢያንስ እንዴ ሰጥቶሽ ድጋሚ ይቀበልሽ እንዴ? እየመለሰልሽ እኮ ነው። ይሄን ተቀበለኝና እሺ ልሂድ። ያው አልፈልግም ሄርሜላ በቃ ይጅልኝ። ግን ደግሞ እኔ እኮ አሁን ከጎን ለመሆን እየሞከርኩ ነው። ኤፍሬም ግን በጣም ጥያቄ የሆነብኝ ነገር አለ። ቢያንስ እኔና አብርሃምን ለሁለት ሰዓት ለሶስት ሰዓት ያህል እንኳን በስትክክል ለቀን አታውቅም ማለት እስቲ ተወንና ይሄ አልፈልግም የሚለውን ሰዓት እንኳን እንዴት እንደሚቀበለኝ ያሳያል። አልፈልግሽ ማለት ቢመጣው ችግር የለውም፣ ግን አንተ ቢያንስ ጊዜ ስጠን። ሳይፈልግ ነው እንደምታወሪው? እሱ ካይፈልግ አይደለም አብርሽ ንገረዋ። ቢያንስ ለትንሽ ደቂቃ አውራኝ። ብቻችን እንኳን አላወራንም እንደ አንድ ሴት ነኝ። እናንተ አሁን በኋላ ብቻችሁ ምን ትወሩበት ምን ማየት ምክንያት የለሽም። በቃ አለቀ፣ ያለቀ ታሪክ ነው። ስለዚህ እሱ አሁን ከሩታ ጋር ነው ጊዜ ማሳለፍ ያለበት ከአንቺ ጋር ሳይሆን። እሺ ከሩታ ጋር ምናምን ነገር አሁን ስለ ሩታ ለምን መስማት ፈልገው ኤፍሬም፣ ግን ደግሞ እኔ ከሱ ጋር ያለኝን ነገር ቢያንስ ትንሽ ደቂቃ ስጠኝና ላውራው። አብርሽ አውራኝ በእግዚአብሔር። አብርሽ ምን እንዳወራት ምን እንዳደረግልህ ነው የምትፈልገው? ተው አታስለቅቀኝ ኤፍሬም። እሺ ያጨነቅሽው ነው ልጁ ጊዜና ኖ እኔ ስለምን ጊዜ ነው የምታወሪው? እስከ ዛሬ እኮ ጊዜ ተሰጠሽ አይደል እንዴ? አንተ እኮ የኔም ህይወት አይደል እንዴ? ከኔ ጋርም እኮ ህይወት ጀምራል አይደል እንዴ? ስንት መስመሮችን አልፌ ካንተ ጋር ብዙ ነገር አሳልፌያለሁ አይደል እንዴ? አታውቅም ይሄንን ነገር? ስንት ውለታ ከፍያለሁ እኔ አላውቅም። አሁን እንደዚህ ሆኜ ምናምን ብዬ ራሴን ላስቀድም ፈልጌ አይደለም፣ ግን ደግሞ ስላንተም ደግሞ ማውራት አለብን ብዬ አስባለሁ። ስለዚህ ወንድምህን ንገረውና እኔ እናንተ ቢያንስ ለሁለት ሰዓት ለአንድ ሰዓት ሻይ ቡና እያልን እናውራ። ምንም ሻይ ቡና ከኔ ጋር በጣም ብዙ ነገር ያሳለፈ ሰው ነው። መብቴ ነው እኮ እናንተ ናችሁ በጣም እያስገዳችሁት ያላችሁት። መብቴ ነው። በፍላጎት ነው ሁሉ ነገር በፍላጎት ሲሆን ነው። እሺ ፍላጎት እንደሆነ ንገረው አብርሽ።
አብርሽ በእግዚአብሔር አብርሃም እኔ እንኳን አንድ ቀን ተስፋ ቆርጣለሁ። ሁሌ እንደዚህ አልሆንም። አብርሽ ንገረውና ቢያንስ ብቻህን ላውራክ። ምን ታወሪኛለህ? ከዛ ከኔ ተለይተህ የተፈጠረውን ነገር ምናምን ሁሉ ነገር ትነግረኛለህ። ምንም የለም እኮ አብርሃም። ወደ መጀመሪያ ህይወት እንኳን መመለስ ብትፈልግ በእንደዚህ አይነት መንገድ አይደለም የምትመለሰው። ገባህ አይደለ? ከኔ ጋር ያለህን ነገር ሁሌ ለምን የምታስጨንቀኝ? እያስጨነቅኩ ነው። እሺ የኔ ህይወት አንተ ለምን አያስጨንቅህም? ለምን እንደምትጨነቀው እንዴ? እኔ ራሴ ህይወት አለኝ አይደል? እንዴ ለምን ነው አንቺ የምትጨነቀው? ከኔ ጋር ሲጀመርከው ህይወት አይደለም? ከአንቺ ጋር የጀመርኩት ነገር የለም። የምርህን ነው እንዴ? እንደ አዲስ የጀመርከው ነገር? እሺ ኤፍሬም፣ እኔ በእንደዚህ አይነት መንገድ እያወራኝ እንዴት ነው እሱን መቀበል የምችለው? ከአንቺ ጋር ህይወት አልጀመርኩም ቢል ማንም እኮ አያምነውም አይደል እንዴ? ስለዚህ እኔ ላይ መፍረድ የለብህም ማለት ነው። ገባህ አይደል? እሱ የምፈልገው ኮሩታን ነው አይደል? ለምን ነው የምታስጨንቂው? እሺ ከኔ ጋር ህይወት አልጀመርሽም ማለት ደግሞ አይጠበቅበትም። ምክንያቱም ከኔ ጋር ህይወት ጀምሯል። ይሄ ትክክል ቢሆን ዋሻ ኤፍሬም። እሺ እና ቢያንስ ቤት ሄደን ምሳ በልተን ከዛ በኋላ ትንሽ ደቂቃ ከኔ ጋር አሳልፍና ትሄዳለህ። አብርሽ ለምን የምታስጨንቂው? አይደል ከኔ ጋር እኮ ከባዳ ጋርም እኮ ትገናኛለህ አይደል? እስቲ ለቀሽ አውሪው በእናትሽ። ለምን ማትይዙ? ሰዓትሽን መልስልሽ አይደል? እያስጨነቅሽ ነው በእግዚአብሔር። ሰዓቴን እኮ መልስልኝ አላልኩም? በቃ ሴት ልጅ ነሽ፣ በዚህ ልክ ለምን የምታስጨንቂው? በቃ ሂጂ አልፈልግሽም አለሽ አይደል እንዴ? ይሄን አክል ምንድነው? አልፈልግሽም እኮ አለሽ። በምን ቋንቋ ነው የሚገባሽ? እሺ አንተ አውራኝ ኤፍሬም። አንተ እኮ ነው ባለ ጉዳዩ የምትመስለው። አንተ አውራኝ እንዴ። እያስጨነቅሽው ስለሆነ እኮ ነው። ሰዓት ብለሽ ስለነበር ነው ይዘንልሽ። ይሄውን ደግሞ ልንገርህ እግዚአብሔር እኔ ሰዓት ያልኩት የራሴ ምክንያት አለኝ አብርሽ። ስጦታ ነው ብዬ ስለሰጠው ነው። ገባ አይደለ? እንጂ እኔ በሰዓት ልይዝክ ወይም ደግሞ ሰዓት ገዝቼልህ የለ እንዴ ከኔ ጋር ለምን አትሆንም ብልክ አይደለም አብርሃም። እንዴ እኔ ሰዓት ካደረኩልህ በኋላ እኮ ረጅም ጊዜ እኮ ከሩታ ጋር ነበርክ አይደል እንዴ? ሰዓቴን መልስ ብያለሁ። ይዛ ሰዓት አላልኩም እኮ ስጦታ ነው አይደል እንዴ? ለምንድን ነው በዚህ ልክ እኔ ጋር እንዲሆን የፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን ይሰጠሽ? ምን አደረኩበት አብርሃም? እንዴ አብርሃም ምን አደረኩበት ማለት ነው? ምንድን ነገር ይኸውልሽ ሄርሜላ፣ ይሄ ነገር ማውራት ስላልፈለኩ ነው እስካሁን ዝም ያልኩት፣ ግን ደግሞ ሊገባሽ አልቻለም። ስለዚህ ልጁ የአንቺ ሰዓት ካወለቀ ጀምሮ ነው ጤነኛ የሆነ ወደ ራሱ የተመለሰው። ኢየሱስ ምንም ሊያስደነግጥሽ አይችልም። ምንም ልትይ ትችያለሽ፣ ግን ደግሞ እውነታውን ነው እየነገርኩሽ። የምርን ነው እንደዚህ የምትለው? እኔ ሀብሉን አውልቁና በሀብሉ የሆነ ነገር ተጠረጠርኩ ነው አይደለም? እኛማ ሀብሉ እኮ አወለቃችሁት። በሀብሉ ብዙ ነገር አድርጋችኋል፣ ብዙ ነገር ተደርጎበታል ብላችሁ አወራችሁ፣ ግን ደግሞ ሀብሉን አወለቃችሁት። አያችሁት? ልጁ አሁንም ያው ነው። ገብቶሻል አይደል? እናንተ በሀብሉ ብዙ ነገር እያሰባችሁ ነበር፣ ግን ደግሞ ልጁ ጤነኛ የሆነ ወደ ራሱ የተመለሰው አንቺ የሰጠሽው ሰዓት ሲያወልቅ ነው። አለበት። ምናልባት እኔ ነገሮችን በጣም ማወሳሰብ ስለምትወድ ነው እንጂ እኔ ሰዓትን ለምን አውለክ ያልኩት ጾታ ነው ብዬ ረጅም ሰዓት የሚወደው ሰዓት ስለነበረ እጁ ላይ ስለነበረ ነው እንጂ ግልጽ ነው። ከተባለ እኮ አብርሃም ሰዓቱ እንኳን የከሰጠሁት በኋላ እኮ ወዲያው ወደ እኔ አልተገለበጠም አይደል እንዴ? በምን የተሰሰብ ነው እያሰባችሁ ያላችሁት? አሁን ልክ ደግሞ ሰዓቱ ሲያወልቀው ደግሞ ደህና ሆነ ልጁ። እንዴ ምን አለው እኛ አይደል ያየነው? አንቺ በቦታው እኮ አልነበርሽም። ተገመታችሁ ሄርሜላ መገመት አለባት። ኦኬ በቃ ሻንስ መገመት ምንም አትፈልጊ ማለት በቃ ይዤ አትድረስብን ከሆነ በኋላ አብርሃምንም ጋር እኔም ጋር መሩታ ጋር ማለት ነው። ለምን መናገሩ ለምን አስፈለገ? ለምን እንደዛ ብለህ ልጁ ገና ብዙ ነገር እናገራለሁ መናገር ከፈለኩኝ። እሺ ከዛ በኋላ እኮ ሰዓት ቀያይሯል። ያደረግሽው ነገር የምታደርጉም ነገር መናገር ከፈለኩ ብዙ ነገር አደረጋለሁ። በዚህ ልክ ለምን ሰዓቱ እኔ ጋር እንዲሆን ፈለግሽ ታዲያ? ስጦታሽን ስንመልስልሽ ለምን ደስተኛ አልሆንሽም? ለምን አሁን በግድ አንተ ጋር ካልሆነ ባታስረው እንኳን አንተ ጋር ይቀመጥ ያልሽበት ታዲያ ምክንያት ሌላ ነገር ከሌለሽ ለምንድን ነው ታዲያ? ይቀጥል ደግሞ እሺ ሲቀጥል ደግሞ ምን አንተ ልክ ነህ የምታወራው ነገር ልክ ነህ። እሺ ጨርስ አውራ። እኛ ይኸውልህ ሀብል እየተባለ የነበረው በጣም ብዙ ነገር እየተወራ ስለነበረ ልባችን አላረፈም። ስለዚህ ሀብሉን አውልቅልን ብለን ጠየቅን እንጂ እኔ እንደዚህ አይነት ሀሳብ ያለኝ ሰው አይደለሁም። ከዛ ባለፈ ሰዓቱስ ብዬ እዛን ቀን የጠየቅኩና ሰዓቱን ለምን አወለቅከው ያልኩህ አብርሽ፣ ምንም ነገር ለአንተ ላይ ማድረግ የምፈልግ ሰው አይደለሁም። እኔ እንደዚህ አይነት ነገር በፍጹም እንደማላደርግ ልቦና ያውቃል ከኔ ጋር በስተቀር። በቃ እሺ ምንም ነገር አላደረግሽም። በቃ ካሁን በኋላ ግን ማለት ነው አብርሃም አጠገብ እንድትደርሺ አልፈልግም። እንዳደረኩማ እየነገረኝ ነው እኮ ሰዓቱ ሲጀመር ምን አድርገሽበት ነው ሲጠሽኝ ያለኝ እኮ ምን ማለት ነው? እሱ እኮ ልቦናሽ ያውቀዋል። እንዴ ልቦናሽ ያውቀዋል? እኔ ምንም አውቀው ነገር የለም። አንተ ነህ ልቦና የሚያውቀው፣ እኔ ምንም እንዳላደረኩኝ። ኧረ እባክሽ ታዲያ ሰዓቱ ይሄን ያህል በጣም ቆይቶ ነው እንዴ እንትን የሚለው? አብርሃም በዚህ ልክ ከኔ ጋር አዲስ ህይወት ስለጀመረ ስማኝ፣ እንዳምጠኝ እኔ ካንተ ጋር ነው ማውራት ያለብኝ አብርሃም። እኔ ሰዓቱ ላይ ምንም ነገር ያደረኩትም ነገር የለም። አንተ ጋር ይቀመጥ እያልኩኝ ነበር። ስጦታ ስለሆነ ነው። አይ አልፈልግም ካልክ ምንም ችግር የለውም ወስደዋለሁ። ግን ደግሞ በቃ ተወደዋለህ። ብዙ ጊዜ እጅ ላይ የምታደርገው ሰዓት ነው። ወደው እያደረኩኝ የነበረው ሰዓት ስለሆነ ነው። አዳምጠኛ። ኧረ በእግዚአብሔር እያስጨነቅሽው ነው። በቃ ከዚህ በላይ ልጁን አታስጨነቂው እንዴ።
ምን ልታሳብዱት ነው ልጁን? እሺ ምን እንዲሆንላችሁ ነው የምትፈልጉት? ልጁን ታሳብዱ አይደለም ኤፍሬም። በቃ ከዚህ በላይ አታሳምኙ። በቃ አንቺ ማሳመንም ሆነ አንቺ ምንም መቀር በቃ ስጦታ ነበር አይደል? አልፈልግም ማለሽ አይደል እንዴ? ምንድነው ሌላ ነገር እንዳወራ የምታደርጊው? በግልጽ በጸባይ በስነ ስርዓት እያወራሁሽ ነው አይደል? ወይስ ሌላ ነገር ነው የምትፈልጊው? ነው ሌላ ነገር አልፈለኩም ኤፍሬም። ግን ደግሞ እግዚአብሔር ነው የወንድም ሰዓት ላይ ምንም አላደረኩም። በቃ አላደረግሽም አይደል? እንዳትመጪ በቃ ካሁን በኋላ በቃ ከነሰዓትሽ አንቺ ሂጂ። ካሁን በኋላ አብርሃም አጠገብ እንዳትደርሺ። እኔ ኤፍሬም እኔና አብርሃም እንኳን መለያየት ካለብን በእንደዚህ አይነት መንገድ አይደለም። እኔና እሱ መለያየት ያለብን ገባህ አይደል? ኦኬ ተዘጋጅቶ የሆነ ፕሮግራም ተዘጋጅቶ መጥቶ አልፈለግሽ ምን ልልሽ ነው? እና ጥሩ ደግ አሳልፈናል። ገባህ አይደል? ቢያንስ በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት ያለብን። እሺ እንዴት ነው መለያየት? በሰላም በጥሩ ይቅናሽ ተባብለን ነው እንጂ እኔ ላይ ጭንቅላቴ ላይ ጥያቄ ያለ አብርሽ አንዴ መልካም ሁሉም ነገር ተመኝላትና ዙርና አብርሃም መልካም ሁሉም ነገር ተመኝላት። በቃ ከሰው ጋር ስትለያይ መልካም ሁሉም ነገር ተመኝተ ነው የምትለያየውና ተመኝላትና ተለያዩ። በቃ ያ ነገር ፈልጓለች እሷ። እንደዚህ አይደለም እኮ እያልኩ ያለሁት ረጅም ሰዓት እኔና አብርሃም ማውራት አለብን። ገባህ አይደል? ሁሌ ጭንቅላቴ ላይ ጥያቄ እያለ በፍጹም እኔ ከአብርሃም መለየት አልችልም። ቢያንስ ጭንቅላቴን ማሳመን አለብኝ አሁን በሚፈጠረው ነገር። አብርሃም ይኸውልህ የነገሩ ነገር ሁሉ ውሸት ነው። ማርያምን እንደዛ ማድረግ ሰው አይደለም። ምንም አላደረኩበትም። የዛን ሰዓት ስለምወድ ለአንተ ጥሩ ቦታ ስላለኝና እንደዚህ አይነት ቢያንስ ከገዛው አይገር ጥሩ ነገር ልግዛ ብዬ ነው በኤክስፔንሲቭ ያንን ነገር እንኳን የገዛው ለሰዓቱ ነው ማለት ነው። እሺ አብርሽ ስማኛ አብርሃም እሺ በለኛ ከሄርሜላ ሂጅ በቃ እሺ ቢያንስ መንኛ ምን እንዳምንሽ የሚያደርግ ነገር አለ እንዴ? ጭንቅላት ላይ እኮ ሌላ ነገር ፈጥረውብካል። አብርሃም እንደዚህ አይነት ነገር ማድረግ ሰው አይደለም። ምን ሆነሃል እንዴ? ሰዓቱን ማውለቅ እንኳን ከፈለግ ስጦታውን ለመመለስ ነው በል እንጂ እኔ ጋር ሰዓቱ ለምን እኔ ጋር እንዲቀመጥ ፈለግሽ ምናምን ብለህ እንደዚህ ጥያቄ እንድጠይቀኝ አልፈልግም። እኔ ዳ ቆይ አይደለም ማለት እኔ አንዴ አውርቼ አንቺ ማትሄጂ ከሆነ እኛ እንዴ በቃ ለሁለት ሰዓት ለአንድ ሰዓት ያህል ልቀቀንና ነው እንዴ? ምንድነው በዚህ ልክ ታስጨንቂው? እሱ ሳይፈልግ እኔ እኮ እሱ አልፈለገም ነው እንዴ? ሂጂ እኮ እያለች ነው። እኔ ከዚህ በላይ ምን እንደሚያወራሽ አላውቅም። በቃ አንቺም ይቅናሽ፣ ሌላ ህይወትን መጀመር ትችያለሽ። ልክ አብርሃም ጋር እንደጀመርሽው የፈለግሽው ነገር ማድረግ ትችያለሽ። ግን ደግሞ አብርሃም ህይወት ላይ ብቻ አትደርሽም ያለሽ እንዴ? ገብቶሻል? የአብርሃም ህይወት ብለህ የአብርሃምን ህይወት ብቻውን አታድርገው። እኔና አብርሃም ህይወት የጀመርን ሰዎች ነን። ገባህ አይደለ? እሱ አሁን የራሱ ህይወት አለው እኮ። እሺ ወደ ራሱ ህይወት እንኳን ቢመለስ በእንደዚህ አይነት መንገድ አይደለም እኔ የሚለየው። አብርሃም በደንብ ነው የማውቀው። እሺ እንዴት ይልሽ? አብርሃምን በደንብ ነው የማውቀው። በእንደዚህ አይነት መንገድ አይደለም ከኔ ጋር ልትለይ የሚሞክረው። ገና ትንሽ ደቂቃ ሳውራህ ለምንድን ነው የሚደክምህ? ለምንድን ነው የምትሰላቸው? አብርሃም በቃ ስላልፈለገሽ እኮ ነው። በቃ ሂጂ። ስላልፈለገኝ አይደለም በስትክክል እንኳን ሳውራህ እየጨነቀው ነው። እያስጨነቅሽ ነው። ሂጂ በቃ። እያስጨነቅኩ ነው? አዎ ሂጂ። አንዴ ሂጂ በቃ። ኖ ቢያንስ ኤፍሬም እንዴት አድርገህ ነው የምታስበው? ከሱ ጋር እኮ ህይወት የጀመርን ሰዎች ነው አይደል? በቃ አልፈልግሽም ማለሽ አይደል? ሌላ ችግር አትፍጠሪ ሄርሜላ። አሁን ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። ስለዚህ ሂጂ በቃ። እሺ ቢያንስ አንድ ያዳምጠኝ። ሶስተኛ ወገን የሚያስፈልገን ሰዎች አሉ። ኖ ሶስተኛ ወገን ምናምን ነገር ሳይሆን ላስጠነቅቅሽ ነው የመጣሁት። ካሁን በኋላ አብርሃም አጠገብ እንድትደርሺ አንፈልግም። እያስጨነቀኝ በቃ በእናትሽ ሌላ ችግር አትፍጠሪ። እኔ እስካሁን በዝምታ እያወራሁሽ ነው። ስለዚህ ሌላ ነገር ነው እንዲፈጠር ካልፈለግሽ ሂጂ በቃ ሂጂ። በቃ አብርሃም አጠገብ እንደደርሽ ያልፈልግም። እንኳን በቃ ነው በቃ ምንም የምታወሪው ነገር በጣም ይሄን ብዙ ነገር ስለኔ መጥፎ ነገር እየነገራችሁት ሊሆን ይችላል። መጥፎ ስለሆንሽ ነው እንደዚህ ፈሳ ያለበት ዝላ አይችልም አሉ። በቃ ሂጂ ያምታል እንዴ? አብርሽ በቃ ተረጋጋ። ካሁን በኋላ እሷም እኛ አጠገብ አትደርስም። ስለዚህ ኖርማል ነው። በቃ የሚያስጨንቅም ነገር ካለ ምናምን ተው በቃ። ይሄ ጊዜው ይሄ ነገር እንደሚመጣ መጀመሪያም ታውቆኛል። ምክንያቱም ወደ ራስህ ስትመለስ ብዙ ነገር እንደሚፈጠር አውቃለሁ። ግን ደግሞ ችግር የለውም እናልፈዋለን። ማይታለፍ ነገር የለም። ችግር የለውም። ትንሽ ጊዜ ነው። ግን አንተ አትጨናነቅ ነው ማለት ነው። እና ቤተሰቦች እንግዲህ ያው ሰዓቱ ነበር ያሳስባል። ሰዓቱን መልሰናል ማለት ነው ለባለቤቱ። ሰዓቱ ላይ ምንም ይደረግ ምንም አይደረግ አይመለከተንም። በቃ ግን ደግሞ እኛ መመለስ ፈልገን ነበር፣ መልሰናል። ሰዓቱ አብርሽ ጤነኛ ነው፣ ሰላም ነው፣ ደህና ነው፣ ወደ ቀድሞ ህይወት ነው የተመለሰው። ይሄ ነገር ደግሞ ሊያስደስታችሁ እንጂ ሊያስከፋችሁ አይችልም። ሁላችሁም መደሰት ነው ያለባችሁ ወደ ቀድሞ ህይወቱ ስለተመለሰ እና እወዳችኋለሁ። እንሂድ እንችላለን።